ሄኒ አጎቴ የለም። የት ነህ? መጣሁ። ሄሎ ስማ፣ አንድ ብቸኛውን ወንድሜ ልጅ የኮልኮሌ ይዞ አጠፋ አይደለ? አሁን የገባበት ገብታችሁ ውሻ መናጢ ያልች አንድ ያደራ ልጅን ይቀማኛል። አረ ችግር የለውም ጋሼ፣ የገባበትም ቢሆን ገብተን ልጅቷን ነፃ እናውጣት። እንዲያሽቋለጠበትን መሽኔውን አኩን እንድታኮላሽ ይፈልጋል። አረ ጋሼ እርሶ ከፈለጉ እንኳን መሽኔውን ጠቅላላ ቱቦቹን ዘጋግተን የህዝብም ሆነ የግል ሽንት ቤት እንዳይጠቀም እናደርጋለን ጋሼ። በጣም ጥሩ። በአጭር ጊዜ ውስጥ የሚኖሩበትን አድራሻ አፈላጋችሁ እርምጃ ወስዳችሁ እንዳይ አካውንታችሁን ቴክስት አድርጉ። አንተ ግን ምን ነው ጋሼ ጋሼ ብትል እንዴ? ምን ማለት ነው? እንዳለ ፍራንኩን የሚገብለው እኮ ነው ጋሼ የሚያስብለው እንዴ? ፍራንክ የሚገብለው ፍራንክ ነው እንዴ? ትቀልዳለህ እንዴ? ምን ማለት ነው? ብርጭቆ አምጣልኝ እስኪ ብራዘር። ትገርማለህ በእናትህ። ሄሎ ሄሎ። አቤት አለቃ። በጣም ፈልጌ ነበር ዛሬ ከሰዓት ፊክስ ስለምትወጣ ብትዘጋጅ ጥሩ። ምን ነው በሰላም? በጣም አስቸኳይ ስራ ስለሆነ ግዴታ ካላንተ ማንም ጨርሶ ስለሌለ ቃና አዘጋጅተህ ቢሮ። አለቃ አሁን ባለሁበት ሁኔታ ፊልድ ባልወጣ ደስ ይለኛል። ምንም ልበርዳች። በጣም አሁን አስቸኳይ ነው ስራው። ያላንተ ደግሞ ማንም ሊጨርሰው ይችላል። ስለዚህ ቃና ይዘህ ምናምን ቢሮ ነው ካልክ ምን አደርጋለሁ? አስገዳጅ ከሆነሽ ሄሎ ወይ ወንድሜ እንዴት ነህ? ምን ችግር አለ ታዲያ? ቤት አይደል እንዴ? እኔ ግን ለአስቸኳይ ስራ ጉዳይ ወደ ክፍለ ሀገር ስለምወጣ ምንም ችግር የለም፣ እሷ ትቀበላለች። እሺ ሰላም ና። ምን ላይ ደረሳችሁ? ኧረ ጋሼ በቃ ያው እንደ ዝንጅብል ነጋዴ ነው። ቤቱ ማግኘት አልቻለም። በጣም ፈልገናል፣ ጥረናል፣ ግን ያው እናገኘዋለን። ያስገቡልንም ፍራንክ ራሱ አውጥተን አልተጠቀምንበትም፣ ጊዜ አልነበረ። ምን ማለት? አዎ ጋሼ ያለንበት ቦታ እንደ መጋዘን የተመላለሱ ይገርም። ያም ሆነ ግን ማግኘታችን አይቀርም። ለዚህ ነው
ይሄ ውሻለሽ ቀርቦ ነው የተዘጋጀበት ማለት ነው። አሁን በአስቸኳይ ሌሎች አዲስ ሰዎች እንዲሆን ጀምራችሁ አዲሱን አድራሻ አፈላልጋችሁ እርምጃ እንድትወስዱ እፈልጋለሁ። ተንቀሳቀሱ። ሄሎ የኔ ፍቅር። ሄሎ ፍቅር። አለሁልህ። በሰላም ገባክ? አዎ ሰላም ገባሁ። መጥቷል። ወንድሜ መጣ እንዴ? አዎ አንተ እንዳልከኝ ተቀብዬዋለሁ። እንኳን ሰላም ገባ ቤት። አደራ ባይተዋርነት እንዳይሰማ እንደኔ ሆነሽ አስተናግድ። እንዴ ሐሳብ እንዳይገባክ በዚህ ያንተ ወንድም ማለት የኔ ወንድም አይደል እንዴ? እወድሻለሁ ቤት። መልካም ምሽት። በቃ ደውላለሁ። እሺ የኔ ፍቅር። እሺ እኔ ሙድድ ነው ማደርገው። ቻው። ምንድነው እንደዚህ ትካዜ? ገና እግሩ ከመውጣቱ ባልሽ ናፈቀሽ እንዴ? ምን ነው ስተኝ ናፈቀኝ ይመስላል? እንዴታ እንደዚህ ተክዘሽ ቢናፍቅሽ ነው እንጂ። ተሳስተሃል። ግን አንተ በጣም ቆንጆ ነህ። እንዴት እስካሁን አልገባክም? እኔ ምን ያው የምታገባኝ ስላላገኘው ነው እንጂ ባገኝማ እንዴት አላገባም? ይሄማ ቆሞ መቅረት አይገባም። እንትን ስራ ቼክ አድርጌ ልምጣ። የስራ ልምድ ካለ ለኛም ተጠቅመናል ማለት ነው። እሺ አመሰግናለሁ። ያው ያንዴ መምህር አላማው ከሱ የተሻለ ትውልድ መፍጠር አይደል? በትክክል መቼም ያው ትውልድ ቀራጮች ነንና እንግዲህ ግድ ነው። የመምህራን ደግሞ አንዱ ትልቁ ኳሊቲው ያው ትውልድ ማፍራት ስለሆነ እርግጠኛ ነኝ ይህን ውጤትህን አንተ ወደኛው ተግባራዊ ታደርጋለህ ብለን እናስባለን። ልክ ነው። እንግዲህ ያው ውጤትን አይተነዋል፣ እኛም ወደነዋልና እንግዲህ ከነገ ጀምሮ መተህ ስራን መቀጠል ትችላለህ። አመሰግናለሁ። ወይ አረ ደብሮኛል ፍቅር። ደግሞ ትቆያለህ እንዴ? አቤልስ አለ እንዴ? የሆነ ጋንግርታም ነገር ነው፣ ስራ ፍለጋ ምናምን። መልካም ስራ እንደጨረስኩ ወዲያው ነው የምመጣው። እሺ የኔ ፍቅር ቻው። አይ ሳምሪ እንዴት ነሽ? እባክህ ጥለኸኝ ሄደህ እኮ አስደበርከኝ። አይዞሽ አሁንማ ወንድሜ መምጫው ደርሷል። ድብርት ቆሟል ማለት ነው። ስሚ ሳልነግርሽ ገና እግሬ ከመውጣቱ ስላላገኘው ነገ እንድጀምር ተነግሮኛል። የምን በጣም ደስ የሚለው ታዲያ ለዚህ ደስማ ቆንጆ የሆነ ምሽት ነው። እናሳልፈው። ያምሻል እንዴ? ጤነኛ አይደለሽም እንዴ? ቆይ እኔ ጤነኛ ባልሆን ለአንተ እንደዚህ አይነት ስሜት ተሰማኝ ነበር? አንቺ ሄኖክ እኮ ወንድሜ ነው። ወይም አትወጂው ከሆነ ለምን አትነግሪው? አዎ አልወደውም። እኔ እኮ ለዘመናት ተጨቁኝ ብዙ ላይፍ ሳላይ እኮ ነው ያደግኩት። አሁን ደግሞ ባገኘሁት አጋጣሚ ጥማቴን ማርካት ነው የምፈልገው። አይዞሽ። ታዲያ ሄኖክ ከጎንሽ አለ አይደል? እሱ እኮ በጣም ነው የሚወድሽ። በዛ ላይ ገና ወጣት ነሽ።
ከሄኖክ ጋር በፍቅር በመቆየት ይህን ነገርሽን ልትረሺ ትችያለሽ። ያልተነካ ግልግል አይቀላደል የሚባለው። በይ እኔ ስዞር ነው ያልኩት። በጣም ደክሞኛል። ትንሽ ናፕ ማድረግ እፈልጋለሁ። ቦታውን ልቀቅልኝ። ሃይ ሃይ። ሰላም ነው? ምን ነው በስራ ሰዓት ብቻሽን ቁጭ አልሽ? ያው የኛ ስራ ወር ሲያልቅና ወር ሊገባ ሲል አይደለ? ታዲያ እንደዚህ የሚያስቆዝምሽ የልጆቹ ነገር ነው ወይስ ያለቆችሽ ገቢ ማነስና መብዛት? ለገና የትምህርት ቤቱ ገቢ ቀነሰ ተብሎ ወላጆች ላይ ያላግባብ ሂሳብ መጨመር አግባብ ነው? ያው በቦርድ የተወሰነ ውሳኔ ነው። ቢሆንስ ትምህርት ቤቱ የራሱን የገቢ ምንጭ ሌላ ይፈጥራል እንጂ ገቢ ቀነሰ ተብሎ እዚህ ፌር? አሁን ቆይ አንቺ ልጅሽን እዚህ ነው የምታስተምሪው? አልወለድኩም፣ አላገባውም። እንዴ ለምን ያስብላል? አዎ ያስብላል። እንደውም በቀጣይ የቦርድ ስብሰባ ላይ አንቺን መዳር ፕሮግራም ይሆናል። ስለሰብክልኝ አመሰግናለሁ። ያው ማገባው ባል ካገኘው አገባለሁ። አይን ቅንድብን የማያየው አጠገቡ ስላለ ነው አሉ። ይሁን እስቲ። ለማንኛውም የቦርዱ ስብሰባ ላይ ቲሸርት፣ ኮፍያ፣ ውሃ፣ ኩኪስ እንደማይኖር ንገሪልኝ። ለሷ ታስብ።
ህግ ባለበት ሀገር ወንጀለኞች ጉያችን ውስጥ ሸሽገን ነው። እንዴት እስካሁን አልነገሩኝ? እኔማ እናንተን ማስቸገር ይሆንብኛል ብዬ አብዛኛዎቹን ስራዎች በራሴ ነው ከፈር ማድረጋቸው። አረ ችግር የለውም ነበር። እሺ ባለፈው ስልክ ላይ ላኩልህ አለ አይደል? አዎ ደርሶኛል። ጉዳዩ እሱ ነው። አጠር አድርገን ቋጨው። አረ ችግር የለውም። ሙሉ በደንብ አድርገን እንሰራው። እሱ ከምን ችግር የለውም። መልካም ችግር የለውም። ሄሎ ሌላ ወይ አቤሌ አለ። እንዴት ነው? አትመጣም እንዴ? እየጠበቅኩ እኮ ነው። ይቅርታ ዛሬ አልመጣም። እየቀለድክ ነው? የምሬን ነው፣ እየቀለድኩ አይደለም። ዛሬ የምሄድበት ቦታ ስለነበር እዛ ነው ማለት ነው። አልገባኝም ማለት። ቆይ አልመጣም እያልከኝ ነው? አሁን ነገርኩሽ አልመጣም፣ ግን ራስሽን ጠብቂ እሺ? ጭራሽ እኔ ላይ እኔን ሳምራዊትን ቆይ ባሰራለ እኔ ሳምራዊት አይደለሁም። ቆይ ብቻ እንዴ ሰራላለሁ። ቆይ ጠብቀኝ፣ ሰራላለሁ። አትናደድ። ቤትሽ በጣም ነው የሚያምረው። አመሰግናለሁ። እንዴት አላገባሽም? እንደምስከው እሱን ጥያቄ ባትጠይቀኝ ይሻላል። እሺ ካልሽ ይደረጋል። እንደ ቤት ይበላ ምን ላምጣልህ? ቤት ያው የሚጠጣውስ? እንዴት ነው እንክብካቤ? በቅርብ ቀን ጋግረሽ እና ጠምቀሽ እንደምታበይኝ እንደምታጠጪኝ ተስፋ አደርጋለሁ። ጨዋታ እኮ አይጠገምም። በቃ መጣ። አሁን ቆይ ለምን ሄሎ ወይ ፍቅር እንዴት ነህ? አንተው ምን ነው ሰላም አይደለም? አትመጣም እንዴ? ፍቅር ናፍቀኸኛል። የምን ናፍቀሽኛል? እመጣለሁ። ምን ነው ችግር አለ? ቆይ ግን እሱ ግን የእውነት ያንተ ወንድም ነው? አዎ ምን ነው ችግር አለ? እንዴ እየጠጣ እየሰከረ እየመጣ እኮ አላስቆም አላስቀምጥ እኮ አለኝ። ለምርሽ ነው? እኔ እየዋሸሁ ይመስልሃል? ማታሽኝ የውሻ ልጅ። ችግር የለውም። ነገ ትኬት ምናምን ቆርጬ መምጣት አይቀርም። እሺ እስከዛ ራስሽን ጠብቂ። እሺ ቶሎ ነኝ። ሰራላለሁ ገና ምን
ሰላም ነው ፍሬንድ? አሉ የሆነ ልጆች የሚያስጠና አስተማሪ መለጥ ያለ ልጅ ታውቂዋለሽ? ሄኖክ የሚባል ነው። ሄኖክ ነው ስሙ? አዎ የሆነ መላጣ ነገር። አዎ የት ነው ያለው? ቤቱን አሳይ። እዚህኛው ግቢ ነበር ተከራይቶ የሚኖረው፣ አሁን ወጥቷል። ኧረ እባክህ የት እንዳለ የምታውቂው ነገር የለም? የት እንደገባ እንኳን አላውቅም። ብቻ ከዚህ መልቀቁን ሰምቻለሁ። አንዴም አግኝቼው ነበር መንገድ ላይ ምናምን ነቃሽ ይዞ ሲወጣ እየለቀኩኝ ምናምን። እሺ እመጣለሁ በቃ። እሺ አባቴ አመሰግናለሁ። አቤላ የከፋት ትመስላለህ። ደህና ነኝ። ወንድሜ ትንሽ አስከፋኝ። እንዴት? በማይሆን ውሸት ላይ ተመስርቶ እኔን ሳይሆን ሚስቱን አመነ። ምን ማለት ነው? እሺ እባክህ አዲሱን ቤት አገኛችሁት አይደል? በሚገባ ነው አጋሽ። አግኝታችሁ ስብርብር ብታደርጉት የሚጠይቃችሁ አካል እንደሌለ ያረጋግጣችሁ። እንዴት? ለፖሊሶች ሪፖርት አድርጌያለሁ። እነሱ ራሱ ቢያገኙት እንደ በግ ነው ቆዳውን የሚገፉት። ይሄ እኮ ወንጀል መከላከል ማለት ህብረተሰቡና ፖሊስ በአንድ ሰሩ ማለት ወንጀል መከላከል ማለት ነው። መንግስት ነው መንግስት ራሱን ችለው መንግስት ነው እኮራበታለሁ። እውነት ማን ጀመረላቸው? ወይ ጉድ ማምጣላቸው ማለት እንዴት ለነገሮች እንደዚህ ተፈተን ትጨነቁንም ከባድ ነው። እንዴት አይኔን ማየት አልፈልግም? ካለሱ ማን አለኝ? እሱም ብዬ አይደል እንደ የመጣው ወይም ቤት ውስጥ ከሚበርድለት ከኔ ጋር ቆያለሁ። ሲመጣማ ላናግረው ፈልጋለሁ። እሺ ደግሞ ስለኛል ነው። እሺ ቆይ እኔ ጤነኛ ባልሆን ለአንተ እንደዚህ አይነት ስሜት ተሰማኝ ነበር? አንቺ ሄኖክ እኮ ወንድሜ ነው። ወይም አትወጂው ከሆነ ለምን አትነግሪው? አዎ አልወደውም። እኔ እኮ ለዘመናት ተጨቁኝ ብዙ ላይፍ ሳላይ እኮ ነው ያደግኩት። አሁን ደግሞ ባገኘሁት አጋጣሚ ጥማቴን ማርካት ነው የምፈልገው። ወይኔ ጓደኛዬ ትናንትና እኮ አቤል አገኘሁት። አቤል እባክሽ ታልሰጠን ከማን ጋር ዳራ መኪና ገዝቶ ልጅ ወልዶ የሚገርምሽ ነገር እኔ ያላወኩትም ነበር። እንደወረድን የልጁ የልደት ትኬት ገና የኔ ስም ከኋላ እንዴት እንደገረመኝ አየሽ። ያ ሁሉ በደል አልፎ ይገርማል ልጅ። እሺ እግዚአብሔር ከሱ ጋር ነው። እኔ ግን ያ እንደምታይኝ የቤተሰቦቼን እንኳን መርዳት አልቻልኩም እዚህ ስራ ውስጥ ገብቼ። አይዞሽ በጣም ነው የሚያሳዝነው። ኧረ እባክሽ በጣም ነው የሚያሳዝነው። እኔ እንደምታይኝ ህይወቴ ራሱ አልቀየርኩም። አይዞሽ ከድሮ የተሻለ ነው እየኖርኩ። አይ አለች ምን ሰራ ሄዳለሁ? እንዴት ሳይሆን አይዋል። አይዞሽ ጊዜ ያው ታውቂያለሽ አይደል?
ሄሎ አሎ ብራዘር ፒስ ነው ሰላም ነው? አረ ባለፈው ቺኳን ይዟት ተከረተሰ ያልከው ልጅ እኮ እኛ ሰፈር ሾፍኩት እኮ። አረ እባክህ ተገኘ? አዎ በአይኔ በብረቱ ነው ያየሁት። ብራቮ። በቃ አሁን ምን ታደርግልኛለህ መሰለህ? እሱን በቃ ይዛችሁታል። እርገጠው፣ እንደው እንደፈለክ አድርገህ እርገጠው። እሷን ይዘሃትና ያለውን ሳንቲም ሰጣለሁ ላንተ። በቃ ችግር የለውም። አንቺ ቻፓው ላይ ብቻ ተጨነቂበት፣ እኛ ቺኳን ይዘናት እንመጣለን። በቃ ለኛም በረገደልን። አሪፍ በቃ ይዘሃትና ቺኳን። እሺ በቃ ምርጥ ይመችሽ። ምን አለ በቃ እንሂዳ። ሄሎ ወይ ነፍከ ደህና ነህ? ምንድን ነው ቸኩሎ ወጣው ሲለኝ እኮ ተንገጥኩኝ። እና አሁን ደህና ነው? እና አስፈልጋለሁ እኔ ልምጣ? እሺ በቃ አሁን ከትምህርት ቤት እየወጣሁ ነው። በኋላ እደውላለሁ። እሺ እሺ ቻው። ተሻለው እንዴት ሆኖ ወንድሙ በእናትህ ሳልጠይቅሽ? አይገርምሽም? ግን ሁሉ ወጪ ሸፍኖ ያሳክመው ወንድሙ እንደሆነ። ኧረ እባክህ አይገርምሽም? ግን የሰዋለት በጣም በደል ከበደለው በኋላ አይንህን እንዳላይ ነበር ያለው። ግን አየህ እሱን ወስዶ አሳክሞት እንደና ልጅ አሁን ራሱን ያደረሰው ሰው ታሪክ የት ሄደ? እናታቸው ጋር ክፍለ ሀገር ታች እናታቸው ጋር የት ክፍለ ሀገር ነሽ? ክፍለ ሀገር ነው። እሺ ሚስትሽ ጉዳይ ወይ እሷማ ሄደች ወሰዷት። ኧረ እባክሽ የት? አጎቷ ጋር ወሰዷት። እሱን ደብድበው እሷን ወስደዋት። ጠይቄዋለሁ። እንግዲህ አልተመቸኝም። ያው ስራውም የዛኛው ስራውም ታውቂያለሽ። ወይኔ በእናትሽ ሳይሄድ ግን ሄደን ብንጠይቀው ደስ ይለኝ ነበር። ለምን ቀልብሽ አልወደድሽኝም? ግን ያው እባክሽ ብዙም እሱ ማስፈለገኝ እሱማ ዘላለሜን ካንቺ ጋር ለመኖር ቃል ገባልሻለሁ።
ጓደኛዬ በእናትሽ በጣም ጨንቆኛል። ምን ነው ምን ሆንሽ? አላውቅም። በዚህ ስራ ለራሴ ለቤተሰቦቼም ብሎን አልቻልኩም። መጀመሪያም እኮ እኔ ብዬሽ ነበረ። አዎ የአንቺ ስራ መቀላቀል ፈልጋለሁ። ግን ማለት እንዴት ያብልንስ ነገር አላውቅም ጓደኛዬ። ያው መጀመሪያው እኔን ያለ ጠርቀን እንገባለን ብዬ አላሰብኩም ነበር። ግን መፍትሄ መፈለግ አለብኝ። ምንሽ እኔ እኮ መጀመሪያም ብዬሽ ነበር ችግር የለም ሰዎቹን አገናኝሻለሁ። ግን ከሱ ጋር ያለሽን ነገር ማቆም ከሆነ አዎ ጓደኛዬ በቃ እንደምንም ብዬ መፍትሄ ፈልግበታለሁ። አንቺም ለቤተሰቦችሽም ክፍለ ሀገር ላሉትም ጠቀም ያለ ነገር ትይዣለሽ እኮ ብዬ ነገሮች ነበር። እሱ ባክሽ ለሱ መፍትሄ አላጣም። ለሱ መፍትሄ አላጣም። ምንድነው ማሬ? ምን ሆነሻል? ፊትሽም ልክ አይደለም። እኔ እኮ ባልሽ የሆንኩት ጭንቀትሽን ልካፈል፣ እኔ ደግሞ ስጨነቅ አንቺ ጭንቀቴን ልትካፈይ። ምንድነው የተፈጠረ ችግር ካለ ንገሪ። አቤላ እንዴት ብዬ እንደምነግርህ አላውቅም፣ ግን ደግሞ ልጎዳ አልፈልግም። እኔ አንቺን ጭንቀት በመካፈሌ ምንም አይነት ጉዳት እቀበላለሁ። እዚህ ትምህርት ቤት በምሰራው ስራ ደግሞ አይደለም ለቤተሰቦቼ ለኔ የሚበቃ አይደለም። እኔ እናንተ የፍቅር ግንኙነት ከመጀመራችን በፊት የውጭ ፕሮሰስ ጀምሬ ነበር እና ነገ ወደ ቤሩት እንድጓዝ ነገሩ። አትጨነቂ፣ እኔ እስከ መጨረሻው እጠብቅሻለሁ። የምርህ ነው? ብቻ እግዚአብሔር ብሎ በሰላም ወደ ቤተሰቦችሽና ለሀገርሽ ያብቃሽ።
አቤላ ይሁን መሄድ ነው እንደዚህ የሚያደርግ መሄዷ እንኳን አይደለም እኔን የሚያስጨንቀኝ እስካሁን ድረስ በሰላም ትግባ አትግባ ምንም የማውቀው ኢንፎርሜሽን የለኝም። አቤላ ሁሉን ነገር ለፈጣሪ ሰጥተህ አንተ ወደ ቀድሞ ህይወት መመለስ ያለብህ ይመስለኛል። እንደዚህ አብዝቶ መተከዝ ደግሞ ብታቆም ጥሩ ይመስለኛል። ማሰቡ እንኳን የት ይቀራል ብለህ ነው? ወድጄ እኮ አይደለም። እሱስ ልክ ነህ። ሰው ያስባል እግዚአብሔር ይፈጽማል ነው የሚባለው። በልና እንሂድ። ሔዋኔ የኔ ፍቅር አንቺ ግን በህይወት አለሽ? እንዴት ነሽ? ግን ምን አርጌሽ ነው? ጠፋሽብኝ እኮ። ግን አንቺ ግን ደህና ነሽ አይደል? ፍቅር ምን ነካሽ? እኔ እኮ ብር አይደለም የቸገረኝ። ይሄ ሁላ ጊዜ ናፍቀሽኝ ብር ትይኛለሽ። ለምን እንደዚህ ታደርጊያለሽ? ለቤተሰቦችሽ ብትልኪ አይሻልም? እሺ የኔ ፍቅር እሺ እሺ
አካውንት ሳስገባል። ስራ እኮ ልጀምረው ነው። ብሩን አታስገባልኝ? ምን ችግር አለው ታዲያ? አስገባልሻለሁ። ግን ባለፈው የሰጠሁሽ ብርስ ወይ አንተ ደግሞ አለቀ። በቃ አንቺ ለብር ብቻ ነው የምትፈልጊኝ ማለት ነው? ምን እንደዛማ አይደለም። እኔ ውድድ ነው ማረግ ግን ያው ያንተና ያለኝ ያው ስራ ማቆም የለም። ምንም ችግር የለም። አስገባልሻለሁ። ያው ስለምወድሽ ነው ነው። ያው የሚፍቅር በዛ እኮ ነው ውድድ ማረግ። ችግር የለም። የእውነት ተጋብተን ወልደን ለመሳም ያብቃን። እኔ በእምነቴ ፍቅርን ባስተማረን በክርስቶስ እምልልሃለሁ። ዘላለም ያንተው ነኝ። አንተም ባለህ ደነገጥሽ? አይ ሲቢዩ ፊትሽ ላይ ሳይቆ የደነገጥሽ መሰለኝ። ችግር ካለ ንገሪኝ። አይ ችግር የለም። ለምን አታነሹ? አይ አስፈላጊ ስልክ አይደለም ተው። እና አሁን ወዴት ነህ? አሁን መኪናው ይሰራና የሆነ ቀጠሮ ቦታ ላይ እዛ ከመሄዳችን በፊት አብረን ትንሽ ዘና እንላለን። ኦኬ እሺ። ከዛ ነው ቤት ትደርሰኛለህ? ይቻላል። ችግር የለም። ዋው ቤቱ በጣም አሳምረዋል አይደል? ወደድሽው? አዎ፣ ግን ካንተ ሌላ የምወደው እንደሌለ ታውቃለህ። ትጫወች ግን አቤላ ደግሞ ጸባይ በጣም የተቀያየረ ነው። እኔ ይደረግልሽ የሚቀየር ሰው ስታገኝ መቀየርሽ ግድ። አሁን ነገር መብላት ትተውና ዛሬ አሪፍ የፍቅር ጊዜ እንድናሳልፍ እንፈልጋለን። ያው እስካሁን ምንም ባለማድረጋችን እንዲቆጠኝ ይኸውልሽ አሁንም
ወደፊትም ከአንቺ ጋር ምንም አይነት ነገር ነው። እሺ በይ ሰላም ወይ። እኔ ወደ ስራ መሄድ አለብኝ። ይቅርታ። እኔም እዚህ አልቆይም። ለሰም ጥሩ ጨምረ ይላል። ኧረ እባክሽ እንደው ትንሽ አትቆይም? እንደው ማን አላት ለዚህች ሀገር? እባክሽ አንተ አለሃት ላንተ ጥያቄ ይላል። አሁን አንቺን ትቶ መሄድ ማን ነው? ሰላም ሰላም ነው። ሰላም ወንድሞች ነው። እናሽ ምን ልታዘዝ? ባለፈው የላከችውን ገንዘብ እንድትሰጠን ፈልገን ነበር። ራሷ እኮ መታ መውሰድ ትችላለች። ለማንኛውም እዚሁ ተጠብቁ። ጥሩ ለማንኛውም ነገር እንደላከችው አልተነካም። ኧረ እንደውም አንቺ እንዳልሽኝ አይደለም ጸባዩ ምናምን እኔና እንደውም መሄድ ነው እንዴት ነው ተናደን እንዴት ነው አልኩኝ። በጣም ልጁ ጸባይኛ ነው። በጣም ደስ የሚል ልጅ ነው። ሲገርም ግን ኧረ በጣም ጸባይኛ ልጅ ነው። ምንም አላለም። እሷ መታ መውሰድ ትችላለች ብላ ብለው ነው የሰጠኝ። ሲገርም ምንም እኮ አላጎደለልሽም። እንዳለ ብሩን ይላል። ምንም የጎደለ ነገር የለው። አረ ምንም አላጎደለም። አረ በጣም ጸባይኛ ልጅ፣ ስነ ስርዓት ያለው ልጅ ነው። ራሷ መታ እኮ መውሰድ ትችላለች ብለን ነበር። መውሰድ ብትመጣ ኖሮ ሰጣት ነበር። በጣም ደስ የሚል ልጅ ነው። ጸባይኛ በዛ ላይ ሄይ ቆንጆ፣ ወዴት ናችሁ? ወደ ተና ችግር የለውም። እኔም ወደዛ ነው። ፀሐይ በጣም ይወጣል። አንተንም እግዚአብሔር ይስጥ። ምንም አይደል። ይሁን ምን አለሽ? በናስከም ደግሞ ምን ብለኝ ጥሩ ነው። አንተስ ወጣ አስከቦር ሰላም ይመስልሽ? ስኮ ድሮም ቢሆን እንደዚህ ነው። በጣም በእናትህ ሰው ነበር። እሺ
ከይቅርታ ጋር እኔ እዚህ ጋር ነኝ። ካላስቸገርኳችሁ ነገ የልጄ ልደት ነው። ዋው ልጅ አለ ታድለ። ኧረ እንመጣለን። ደስ ይለኛል። ፕሊስ እባካችሁ እንዳትቀሩ። እሺ ቆንጆ። እሺ ዮሐና ሰፋ እንዴት ስምሽን አወቀው? ማለት ተከፈተ? አትጨነቂ፣ እኔ እስከ መጨረሻው እጠብቅሻለሁ። ብቻ እግዚአብሔር ብሎ በሰላም ወደ ቤተሰቦችሽና ለሀገርሽ ያብቃሽ። ናሆሚ አቤል፣ ወይኔ አቤል፣ አቤል የድሮ ባልሽ? ምን አቤል የገደለው? እኔም በእምነት እምልልሻለሁ፣ ዘላለሜን ካንቺ ጋር ለመኖር ቃል ገባልሻለሁ። ተመስገን ጌታዬ፣ ስለቴን ሰምተህ ባሌን ስለፈታህልኝ ክብር ምስጋና ላንተ ይሁን።